ኮምፒውተር ወይም ደግሞ ላፕቶፕ ለመግዛት እያሰባችሁ ከሆነ ወይም ደግሞ የምታጋዙት ሰው ካለ የግድ ይሄን ቪዲዮ ማየት አለባችሁ። ከዚህ በፊት በሰራውላችሁ ቪዲዮ ኮምፒውተር ላፕቶፕ ስትገዙ ማየት ወይም ደግሞ ቼክ ማድረግ ያለባችሁ ነገሮች ምን እንደሆኑ ነግሬያችሁ ነበረ። እሱን ቪዲዮ ያላያችሁ ካላችሁ ፒን አድርግላችኋለሁ ከላይ ማየት ትችላላችሁ። ነገር ግን በዛ ቪዲዮ ላይ ፕራክቲካሊ ሁሉንም ቼክ እያደረግህ ብታሳየን የሚል ኮሜንት ስለነበረ በዛሬው ቪዲዮ እንግዲህ እያንዳንዱን ነገር ፕራክቲካሊ ኮምፒውተር ጋር ቼክ የሚደረገውን ነገር እያንዳንዱን አብረን ቼክ እያደረግን ወይም ደግሞ እያሳያችሁ አብረን የምናይ ይሆናል ማለት ነው። በዚህ ቪዲዮ መጨረሻ ደግሞ ኮምፒውተር ስትገዙ እንዳትጭበረበሩ የሚያግዛችሁን አንድ ቆንጆ የሆነ ቲፕ ነግራችኋለሁ። ደጋጎች በሞሉበት ዓለም ያው አንዳንድ አጭበርባሪዎችም ስለማይጠፉ ደግሞ እንግዲህ እንዳትሸወዱ፣ እናንተ ኖቲስ በማታደርጉ መንገድ እንዳትሸወዱ ስፔሲፊካሊ መጠንቀቅ ያለባችሁን ነገር ደግሞ በዚህ ቪዲዮ መጨረሻ የምነግራችሁ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ ማለት ነው። ቪዲዮውን ላይክ እያደረጋችሁ ጀምሮ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። በቀጥታ ወደ ቪዲዮ እንገባለን። መልካም እንግዲህ በቀደም እንደተነጋገርነው በመጀመሪያ ደረጃ ቼክ ማድረግ ያለባችሁ እንግዲህ ፕሮሰሰር ነው። ያው ፕሮሰሰር እንግዲህ የኮምፒውተራችን አንጎል ወይም ደግሞ ዋናው ክፍል ስለሆነ በዋናነት ቼክ ማድረግ ያለባችሁ ወይም ደግሞ ስትገዙ ጥንቃቄ ማድረግ ያለባችሁ ስለሱ ነው። ስለዚህ ፕሮሰሰሩን ስንመጣ ስለ ፕሮሰሰሩ እንግዲህ የመጀመሪያው ነገር ፕሮሰሰር ጋር ያየነው ኮር የሚባል ነገር ነው። እንግዲህ ኮራይ 3፣ ኮራይ 5፣ ኮራይ 7፣ ኮራይ 9 ሊሆን ይችላል ብለናል። ከኮራይ 3 እስከ ኮራይ 7 ድረስ እንግዲህ አገራችን ላይም በጣም የተለመዱ ኮምፒውተሮች ናቸው፣ ወይም ደግሞ ብዙዎቹ እጅ ጋር ያሉ ኮምፒውተሮች ናቸው ማለት ነው። ከዛ በመቀጠል ደግሞ እንግዲህ የፕሮሰሰራችን ጀነሬሽን ደግሞ መታወቅ አለበት፣ ወይ ደግሞ የኮምፒውተራችን ጀነሬሽን መታወቅ አለበት ማለት ነው። ሌላ አብሮ ክሎክ ስፒድ ያልነውን ነገር እሱንም ቼክ እናደርጋለን። የመጀመሪያው ነገር እንግዲህ በቀጥታ ወደ ኮምፒውተራችሁ ትመጡና ታች ጋር ሰርች ባር ጋር ሲስተም ኢንፎርሜሽን ብላችሁ መግባት ትችላላችሁ። እዚህ ጋር ሲስተም ኢንፎርሜሽን ብላችሁ መጻፍ ስትጀምሩ እዚህ ጋር ያመጣላችኋል የመጀመሪያ ሲስተም ኢንፎርሜሽን የሚል እሱን አንዴ ትነካላችሁ ማለት ነው። ስትነኩት እንግዲህ እንደዚህ አይነት ዊንዶ ይከፍትላችኋል። የመጀመሪያው እንግዲህ ሲስተም ሰመሪ ብሎ ይሄንን ያመጣላችኋል። ስለ ኮምፒውተራችሁ ያለውን ነገር እያንዳንዱን ነገር እዚህ ጋር ያመጣላችኋል ማለት ነው። ስለዚህ አሁን እዚህ ጋር ፕሮሰሰር ሞዴል ምናምን ማየት ትችላላችሁ። እዚህ ጋር ለምሳሌ ማኑፋክቸረሩ እዚህ ጋር ለምሳሌ HP ይላል። ሲስተም ሞዴል HP EliteBook 840G6 የሚባል ሞዴል ነው ይሄኛው። በመቀጠል እንግዲህ ፕሮሰሰር የምትላለች እችን ተመልክቷት። እንግዲህ ዋናው ዓላማችን እችን ቼክ ማድረግ ስለሆነ በቀጥታ ፕሮሰሰር ወደምትሏት ሄዱና እንግዲህ የመጀመሪያው ነገር አለ እዚች ጋር ኢንቴል የምትላለች ሎክ እዚች ጋር ኢንቴል የምትላለች። ኢንቴል እንግዲህ ብራንድ ነው፣ ያው AMD ሊሆን ይችላል ኢንቴል ሊሆን ይችላል የፕሮሰሰራችሁ ብራንድ እንግዲህ ያምራቹ ማለት ነው። ሶ ኢንቴል ብራንድ ነው ይለናል። በመቀጠል ደግሞ እንግዲህ እዚች ጋር ኮር የሚል ነገር አለ። ኮር ይላል። ኮር ካለ በኋላ ኮር i5 ይላል እንደምትመለከቱት። ስለዚህ ይሄ ላፕቶፕ አሁን ላይ ቼክ እያደረኩት ያለው ኮምፒውተር እንግዲህ ወይም ደግሞ ላፕቶፕ ኮር i5 ነው ማለት ነው። ስለዚህ እናንተም እዚች ጋር ታገኙታላችሁ። i3 ከሆነ i3 ይላል፣ i5 ከሆነ i5፣ i7 ከሆነ i7 ይላችኋል። ስለዚህ አሁን እዚህ ጋር ብራንዱንና ኮሩን ማወቅ ቻልን ማለት ነው። በመቀጠል ደግሞ ጀነሬሽኑን እንዴት ነው የምንለየው? ጀነሬሽኑን በምን ማወቅ እንችላለን የሚለው ላሳያችሁ። እዚሁ ጋር ከዚሁ ሳትወጡ ነው ማወቅ የምትችሉት። እዚቹ ጋር i5 ካለ በኋላ የሆነች ሰረዛለች፣ ከዛ በኋላ የሆነ ቁጥር አለ 8365 U ይላል። እንግዲህ እቺ 8365 የምትለው እንግዲህ ጀነሬሽናችንን የምታሳየናት የመጀመሪያዋ ቁጥር ስፔሲፊካሊ እዚህ ጋር 8 ማለት 8ኛ ጀነሬሽን ማለት ነው። እዚህ ጋር እንግዲህ ልጥፍ ይኖራቸዋል። ብዙ ጊዜ ኮምፒውተሮች ይለጠፍባቸዋል ቦዲያቸው ጋር ጀነሬሽኑ ማለት ነው። ነገር ግን አንዳንዴ ፌክ የሆነ ልጥፍ እንዳይሆን እሱን ማየት አለባችሁ። ስለዚህ እዚህ ጋር 8ኛ ጀነሬሽን መሆኑን ማወቅ እንችላለን። ይሄ እንግዲህ 10 ከሆነ 10 ሺህ ብሎ የሚጀምር ከሆነ እንግዲህ 10ኛ ጀነሬሽን ነው። 4 ብሎ የሚጀምር ከሆነ 4th ጀነሬሽን ነው ማለት ነው። እንደዚህ ስለዚህ የመጀመሪያውን ቁጥር በማየት ጀነሬሽን ማወቅ ትችላላችሁ። በመቀጠል ደግሞ እንግዲህ ክሎክ ስፒዱን ነው የምንመለከተው። እንግዲህ የፕሮሰሰሩን ፍጥነት ወይም ደግሞ ፐርፎርማንስ የሚወስንልን ክሎክ ስፒድ የምንለው ስለሆነ እሱን እንመጣለን። አት ብሎ እንግዲህ እዚች ጋር 1.6 ጊጋሄርዝ ይላል። 1.6 ጊጋሄርዝ ማለት እንግዲህ 1.6 ቢሊዮን ሄርዝ ማለት ነው፣ ወይም ደግሞ ፍሪኩዌንሲ ነው። ሄርዝ የፍሪኩዌንሲ መለኪያ ነው። ስለዚህ ይሄን ያክል ይለንና ነገር ግን እቺ ብቻ ቁጥር አይደለም ዋና ነገሯ። እዚህ ጋር 4 ኮር ይላል። እዚህ ጋር እንደምትመለከቱት 4 ኮር ይላል። 4 ኮር ማለት እንግዲህ 4 ኮር ባይሆን አሁን ለምሳሌ ዱዋል ኮር ባይሆን እቺ 1.6 የምትለዋ ደብል ያክል ወይም ደግሞ እስከ 3.2 ያክል ማለት ነው። 4 ኮር ሆነ ማለት ደግሞ እንግዲህ እያንዳንዱ ኮር 1.6 ጊጋሄርዝ ነው ማለት ነው። በተለይ አሁን ላይ ጀነሬሽናቸው ከፍ ያለ ኮምፒውተሮች ላፕቶፖች
ይሄ ክሎክ ስፒድ እዚህ ጋር የምታዩት ነገር 1.6 አነስ ያለ ሊሆን ይችላል። ኦልድ ደግሞ ስታገኙ የድሮዎቹ ደግሞ 3.2 ምናምን ልታዩ ትችላላችሁ። ስለዚህ የድሮዎቹ ተሽለው ያሆኖቹ በጣም የወረደ ክሎክ ስፒድ አላቸው ወይ ብላችሁ እንዳትሸወዱ። ዋናው ነገር ምንድነው እዚህ ጋር 4 ኮር ይላል። እንግዲህ ይሄ ዱዋል ኮር ከሆነ እያንዳንዱ 1.62 ማለት ነው። ይሄ ደግሞ 4 ካለው አራቱ እያንዳንዱ 1.6 ጊጋሄርስ ክሎክ ስፒድ አለው ማለት ነው። ስለዚህ ይሄንን በማየት ክሎክ ስፒዱን ማወቅ ትችላላችሁ። በተለይ ደግሞ እችን ቼክ አድርጉ። ያው 8 ሎጂካል ፕሮሰሰር አለው ይለናል። ይሄም እንግዲህ ሎጂካል ፕሮሰሰሮች ከፍ ባሉ ቁጥር ፐርፎርማንሱ ወይም ደግሞ ፍጥነቱ በደንብ እየተሻሻለ ስለሚሄድ ይሄንንም ከግምት ውስጥ ማስገባት አለባችሁ ማለት ነው። ስለዚህ የተከበራችሁ የዩቲዩብ ቻናል ቤተሰቦች ስለ ፕሮሰሰር ያለውን ነገር እንደዚህ ዲቴል በሆነ መንገድ ማየት ትችላላችሁ። እንደነገርኳችሁ መጀመሪያ ቪዲዮ ጋር በዚህ ቪዲዮ መጨረሻ ጋር ይሄን ነገር እንዳትሸወዱ። ፌክ የሆነ ጀነሬሽን፣ ፌክ የሆነ ፕሮሰሰር ክሎክ ስፒድ፣ ፌክ የሆነ ኮር አይታችሁ ተጨበርብራችሁ እንዳትገዙ። እሱን በምን መንገድ ሪቪል ማድረግ እንደምትችሉ በቪዲዮ መጨረሻ ስለማሳያችሁ አብራችሁ መቆየት ይኖርባችኋል ማለት ነው። እሺ አሁን ወደ ሁለተኛው ነገር ስንሄድ እንግዲህ ከፕሮሰሰር ቀጥለን ራም ነው። አንዱ እንግዲህ የኮምፒውተራችንን ፍጥነት የሚወስንልን ነገር ደግሞ ስራችንን በተቀላጠፈ መንገድ እንድንሰራ የሚያደርገን ራም ነው። እንግዲህ ራም ወይም ደግሞ ራንደም አክሰስ ሜሞሪ ማለት ነው። ስለ ራም ታይፖች እንግዲህ DDR1፣ DDR2፣ DDR3፣ DDR4 የሚባሉ አሉ። DDR5ም አሁን ላይ ያው አለ። እነዚህ እንግዲህ የተለያዩ ብራንዶች ይኖራሉ። ስለ እነዚህ ዲቴል ቪዲዮ ምሰራ ይሆናል። እያንዳንዱ ምን ማለት ነው የሚለውን ነገር ዲቴል ቪዲዮ ምሰራላችሁ ይሆናል። ግን የትኛውም ብራንድ ቢሆን ራም ደግሞ እንዴት ነው ቼክ የምናደርገው፣ በተለይ ደግሞ ሳይዙ እንዴት ቼክ እናደርጋለን የሚለውን ላሳያችሁ። ስለዚህ አሁን እዚህ ጋር ይሄን ቼክ ለማድረግ በቀጥታ ወደ ታች ስትመጡ እዚህ ዊንዶ ጋር ነው፣ ሲስተም ኢንፎርሜሽን ዊንዶ ጋር ሳትወጡ ማለት ነው። ወደ ታች ስትሄዱ እዚች ጋር ኢንስታልድ ፊዚካል ሜሞሪ ወይም ደግሞ ራም ይላል። እዚህ ጋር የምትመለከቱት ይሄው ራም ይላል። ከዛ በመቀጠል እዚህ ጋር 16 ጂቢ ይላል። አሁን ይሄ ማለት ምን ማለት ነው? 16 ጂቢ ራም አለው ማለት ነው። እንግዲህ 4 ከሆነ እዚህ ጋር 4 ጂቢ ነው፣ 8 ከሆነ 8 ጂቢ ነው፣ 32 ከሆነ 32 ጂቢ ራም አለው ማለት ነው። ስለዚህ ይሄንንም የሀፍቱ ቼክ ማለት ነው ራም። በመቀጠል ደግሞ የምናልፈው ጋይስ ወደ ስቶሬጅ ወይም ደግሞ ሰከንዳሪ ስቶሬጅ የምንለው ወይም ደግሞ ሃርድ ዲስክ ወይም ደግሞ SSD ሊሆን ይችላል ያለን ስቶሬጅ ወይ ደግሞ ሰከንዳሪ ስቶሬጅ ዲቫይሳችን ወይም ድራይቫችን ሁለት ነገሮችን ቼክ ማድረግ አለብን። አንደኛው SSD ነው ወይስ HDD የሚለው ነገር፣ ሶሊድ ስቴት ድራይቭ ኦር ደግሞ ሃርድ ዲስክ ድራይቭ ሊሆን ይችላል። እሱን ቼክ ማድረግ አለብን። በሁለተኛ ደረጃ ደግሞ whether it is SSD ወይም ደግሞ HDD ሳይዙ ምን ያክል ነው፣ በጂቢ ምን ያክል ጂቢ ነው፣ 500 ጂቢ፣ 1 ቴራባይት፣ 2 ቴራባይት፣ 320 ጂቢ እንደዚህ አይነት ስላሉ ሳይዙ ምን ያክል ነው፣ እንደገና ደግሞ ታይፑ ምን አይነት ነው የሚለውን ደግሞ ቼክ እናድርግ። ስለዚህ የመጀመሪያው ነገር የሚቀድመው ያው SSD ወይም ደግሞ HDD መሆኑን መለየት ነው። ስለዚህ ሃርድ ዲስካችሁን ደግሞ SSD ወይም ደግሞ HDD ነው ወይ የሚለውን ቅድሚያ ማወቅ ስላለባችሁ እሱን ቼክ ለማድረግ በቀጥታ ወደ እዚች ታች ጋር ትመጡና ዚስ ፒሲ ወይ ደግሞ ፋይል ኤክስፕሎረር የምትላለች እዚች ጋር ይች ምልክት አይከናለች። ወይም ደግሞ ከኮምፒውተራችሁ ጋር ዊንዶ ምልክትና ኢ ብትነኩ እንደዚህ አይነት ዊንዶ ይከፍትላችኋል። በቀጥታ ከግራ በኩል ትሄዱና ዚስ ፒሲ የምትላለች እሷን ንኳት። በመቀጠል ሎካል ዲስክ ሲ አለላችሁ። እዚህ መጀመሪያ ጋር የምታገኙት ሎካል ዲስክ ሲ ታገኛላችሁ። እሱን ትነኩና ፕሮፐርቲ የሚል አለ፣ አንዴ እሱን ንኩት። እሱን ከነካችሁ በኋላ እንግዲህ ወደ ጎን ቱል የምትላለች ጀነራል ጋር ነው እናንተ ጋር የሚሆነው ቱል የምትላለች እሷን ንኩ። ከዛ በኋላ ኦፕቲማይዝ የምትላለች ታች ጋር ኦፕቲማይዝ የምትላለች እሷን ንኳት። እዚህ ጋር ስትገቡ እንግዲህ በትክክል SSD ነው HDD ነው የሚለውን ነገር ማወቅ ትችላላችሁ። ስለዚህ አሁን እዚህ ጋር ለምሳሌ ድራይቭ ሲ ይልና ሚዲያ ታይፕ ይላል። ይኸው ሶሊድ ስቴት ድራይቭ ይላል። እዚህ ጋር እንደምትመለከቱት ሶሊድ ስቴት ድራይቭ ይላል ማለት ነው። ኒው ቮሊዩም ዲ ይላል፣ ሶሊድ ስቴት ድራይቭ ይላል እዚህ ጋር ማለት ነው። ያ ማለት አንዱ ድራይቭ ሁለት ፓርቲሽን ስላለው ሲና ዲ ብሎ አመጣልኝ ማለት ነው። ስለዚህ ይህንን ነገር SSD መሆኑን በዚህ መንገድ ቼክ ማድረግ ትችላላችሁ ማለት ነው። ሃርድ ዲስክ ከሆነ ሃርድ ድራይቭ ከሆነ ደግሞ ሃርድ ዲስክ ድራይቭ ይላችኋል ማለት ነው እዚች ጋር። ስለዚህ ይሄን በቀላሉ መለየት ትችላላችሁ ማለት ነው። እሺ አሁን SSD መሆኑን ቼክ ካደረግን በኋላ ሳይዙን ደግሞ ስቶሬጅ ሳይዙ እንዴት ነው ቼክ የምናደርግ የሚለውን ላሳያችሁ። ይሄን ለማድረግ በቀጥታ ኮምፒውተራችሁ ሰርች ባር ጋር ትመጡና ኮምፒውተር ማኔጅመንት ብላችሁ ጻፉ። ኮምፒውተር ማኔጅመንት እዚህ ታች ጋር ምጽፍላችሁን ጽሁፍ መጻፍት በቀጥታ መጻፍ ነው ሰርች ባር ጋር። ከዛ በኋላ እንደዚህ ያመጣላችኋል ማለት ነው። ዊንዶው ያመጣላችኋል። ከዛ ከግራ በኩል ከተዘረዘሩት ዲስክ ማኔጅመንት የሚል አለ፣ እሱ ጋር መግባት። ከዛ በኋላ እንግዲህ
ታች ጋር ስትመጡ ዲስክ 0 ዲስክ 1 እያለ እንግዲህ ያላችሁን ሪሙቬብል የሚሆን ኢንተርናል የሚሆን ይዘረዝራል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ዲስክ 0 ይልና 953.85 ጂቢ ይላል። ያ ማለት 1 ቴራባይት ነው ማለት ነው። ይሄኛው 1 ቴራባይት ኤስኤስዲ ይጠቀማል ማለት ነው። እንግዲህ እዚህ ውስጥ 1 ቴራ ሆኖ እዚህ ጋር የተከፋፈለ ሊኖር ይችላል። እዚህ ጋር ሊከፋፈል ይችላል ማለት ነው። እንግዲህ ይሄን ስንደምራቸው ይሄኛውን ይሰጠናል። ሌላ ኤክስተርናል የጨመር ነው ምናምን ካለ እዚህ ጋር ዲስክ 1 ዲስክ 2 እያለ እንግዲህ ይዘረዝርልናል ይጨምርልናል ማለት ነው። ሳይዙንም በዚህ መንገድ ቼክ ማድረግ ትችላላችሁ። እስካሁን እየተከታተላችሁ ከሆነ የተከበራችሁ ዩቲዩብ ቻናል ቤተሰቦች ቪዲዮን ላይክ ያላደረጋችሁ ቪዲዮን ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። በቀጥታ ወደ ቀጣዩ እንለፍ። በመቀጠል ደግሞ ቼክ ማድረግ ያለብን የባትሪ ላይፍ ነው። እንግዲህ በዋናነት ባትሪ ላፕቶፕ ጋር በጣም ያስፈልገናል። እንግዲህ በጣም ጥሩ ሄልዝ ከሌለው ቶሎ የሚበላሽ የሚያልቅ ወይም ደግሞ ድሬን ያደረገ ባትሪ ከሆነ እንግዲህ እንቸገራለን ማለት ነው ስራችንን በደንብ ለመስራት። ስለዚህ ባትሪ ላይፋችንም መታወቅ አለበት። ይሄ እንደነገርኳችሁ በቀደም በሁለት መንገድ ቼክ ማድረግ ትችላላችሁ። አንደኛ ጥሩ ብዬ የማስበው ተጠቅማችሁ ማየት ነው። አንድ ቀን ጊዜ ወስዳችሁ ተነጋግራችሁ ከሚሸጥላችሁ ሰው ጋር እሱን ተጠቅማችሁ ፉል ቻርጅ አድርጋችሁ ከዛ በኋላ ደግሞ እስከሚጨርስ ድረስ ምን ያክል ሰዓት ይዛል የሚለውን ነገር ተጠቅማችሁ ብታዩት መልካም ነው። ነገር ግን ስትገዙ ቼክ ማድረግ የምትችሉበት በምን ያክል እንደወረደ ቼክ ማድረግ የምትችሉበት አሪፍ የሆነ መንገድ አለ። ስለዚህ እሱን ላሳያችሁ። ስለዚህ የባትሪያችሁን ሄልዝ ቼክ ለማድረግ በቀጥታ የምታደርጉት ምንድነው? እዚች ታች ጋር ትመጡና ሰርች ባር ጋር ሲኤምዲ ብላችሁ ትጽፋላችሁ። በኮማንድ ፕሮምፕት ነው ይሄን ቼክ የምናደርገው። ሲኤምዲ ስትሉ እዚህ ጋር ኮማንድ ፕሮምፕት ያመጣላችኋል። ራይት ክሊክ አድርጋችሁ ራን አስ አድሚኒስትሬተር በሉት። ይሄን ስታመጡ አሁን እዚህ ጋር ይሄንን ሲኤምዲ ዊንዶ ይከፍትላችኋል። በቀጥታ እዚህ ጋር የምጽፈውን ነገር እናንተም በጥንቃቄ ጻፉ፣ ወይም ደግሞ ከታች ያለውን ጽሁፍ ማለት ነው። ስለዚህ ፓወር ሴፍ ጂ ስፔስ አድርጋችሁ ባትሪ ሪፖርት ብላችሁ ትጽፋላችሁ። ከታች ያለውን ጽሁፍ ማስገባት ነው ቀጥታ። ከዛ በኋላ ኢንተር ትሉታላችሁ። ከዛ እዚች ጋር ሪፖርቱን አስቀምጫለሁ ይላል። የት ነው ያስቀመጠው? ሲ ጋር ዩዘር የሚል ከዛ የዩዘር ኔማችሁ ጋር ከዛ በኋላ ባትሪ ሪፖርት የሚል አለ ይላል። ስለዚህ በቀጥታ እዚህ ፓዝ ጋር መሄድ ነው። እናንተ ትገባላችሁ ወደ ኮምፒውተራችሁ። ሎካል ዲስክ ሲ ጋር ነው። አሁን ለምሳሌ ይሄኛው ያለ ዩዘር ጋር ገባለሁ። ከዛ እዚህኛው ጋር ዩዘር ጋር ነው ያለው። ከዛ በመቀጠል ይሄው ባትሪ ሪፖርት ብሎ ያመጣልኛል ማለት ነው። ይሄንን እንግዲህ ከፍተዋለሁ ማለት ነው። በቀጥታ ኤችቲኤምኤል ዶክመንት ነው። ስለዚህ እንደዚህ ከከፈተልኝ በኋላ ባትሪ ሪፖርት ይላል። ከዛ በኋላ ኢንስታልድ ባትሪ ብሎ እንግዲህ አምራቹ ማን እንደሆነ ምናምን ያመጣልናል። ሴሪያል ነምበሩን ጠቅላላ ስለ እንትናችን ስለ ባትሪያችን እዚህ ጋር ያመጣልናል ማለት ነው። በመቀጠል እዚህ ጋር እንግዲህ ሄልዙን ቼክ ለማድረግ በዋናነት የምታዩት ነገር ምንድነው? ዲዛይን ካፓሲቲ እና ፉል ቻርጅ ካፓሲቲውን ነው የምታዩት። እንግዲህ ዲዛይን ካፓሲቲው እዚህ ጋር ለምሳሌ 50 ሺህ ይላል። እዚህኛው ደግሞ ፉል ቻርጅ ካፓሲቲ ደግሞ 36544 ይላል። ያ ማለት ዲዛይን የተደረገው ይሄን ያክል ሚሊዋት አወር ያክል ነው። አሁን ግን እየያዘ ያለው ምንድነው? 36544 ሳይክል ካውንቱ 71 ማለት እንግዲህ ሳይክል ካውንት ማለት ቻርጅ ዲስቻርጅ እየተደረገበት ማለት ነው። አንድ ቻርጅ አድርገን ነው ከዛ ዲስቻርጅ ሲሆን አንድ ሳይክል ነው። ከዛ በኋላ ደግሞ ቻርጅ አድርገን አንድ ዲስቻርጅ ስናደርግ እሱ ሌላ ካውንት ነው ማለት ነው። ስለዚህ 71 ጊዜ ሳይክል አድርጓል ይሄ ነገር ማለት ነው። አሁን የምናየው ምንድነው ልዩነቱን ከ50 ሺህ ምን ያክል ወረደ ነው። አሁን ይሄ ከ50 ሺህ ወደ 36 ሺህ ማለት ኦልሞስት ወርዷል አይደል? ወደ 15 ሺህ ምናምን ያክል 14 ሺህ ያክል ወርዷል ማለት ነው። ድሬን አድርጓል ማለት ነው። ስለዚህ ይሄ ነገር ማክሲመም አሁን ዲዛይን በተደረገበት ሳይሆን በዚህኛውን ያክል ነው። ፉል ቻርጅ አድርገው ይሄን ያክል ነው የሚሆነው ማለት ነው። ስለዚህ ይሄን ያለን አሁን ይሄ በጣም እየወረደ ከሆነ ኦልሞስት ከግማሽ በታች ለምሳሌ ከሆነ ብትገዙት በጣም የወረደ ነው የሚሆነው ማለት ነው። ለምሳሌ እዚህ ጋር እንምጣ። ታች ጋር ደግሞ መጨረሻ ጋር ስትመጡ ምን ያክል እንደሚይዝ ለምሳሌ 3 ሰዓት ይላል በፉል ቻርጅ ካፓሲቲው። ይሄ ደግሞ በዲዛይን ካፓሲቲው 4 ሰዓት ይላል ማለት ነው። እኛ እንግዲህ በዲዛይን ካፓሲቲው ቢሆን 4 ሰዓት ይይዝ ነበረ። አሁን ባለው ደግሞ 3 ሰዓት ይይዛል እያለን ነው። የ1 ሰዓት ያክል ቀንሶብናል ማለት ነው ባትሪው። ስለዚህ በዚህ መንገድ ባትሪያችሁንም ቼክ አድርጋችሁ መግዛት ትችላላችሁ ማለት ነው። የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በእርግጠኝነት በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። አሁን ላይ መጀመሪያ ጋር ወደ ነገርኳችሁ በቪዲዮ መጨረሻ አሳያችኋለሁ ወዳልኩት ቲፕ አልፋለሁ። ምንድነው ይሄ ነገር? ብዙ ጊዜ ኮምፒውተር ስትገዙ አንዳንድ በተለይ ደግሞ ከሰው ጋር ስትገዙ እንደዚህ ከማይታወቅ ቦታ ምናምን ከሆነ
ሊሸውዷችሁ ይችላሉ ማለት ነው። እንዴት ነው የምትሸወዱት? አሁን ቅድም ላይ ፕሮሰሰር ጋር ገብተን ያየናቸው ነገሮች ፕሮሰሰር ዲቴይሉን ስናይ ፕሮሰሰር ጋር ያመጣልን ለምሳሌ እዚህ ጋር አሁን ኮር i5 እንደሆነ 8ኛ ጀነሬሽን እንደሆነ ክሎክ ስፒዱ 1.6 4 ኮር 8 ሎጂካል ፕሮሰሰር የሚላለን ለምሳሌ እነዚህ ነገሮች ኤዲት መሆን ይችላሉ። በጣም ከባዱ ነገር ይሄ ነው ጋይስ፣ ኤዲት መሆን ይችላሉ በሬጂስትሪ ኤዲተር። እነዚህ ለምሳሌ ይሄ i5 የሆነውን እኔ i7 ልለው እችላለሁ፣ 8ኛ ጀነሬሽን የሚለውን 13ኛ ጀነሬሽን ልለው እችላለሁ። ይሄን ክሎክ ስፒዱን ልጨምረው እችላለሁ፣ ሎጂካል ፕሮሰሰር መጨመር እችላለሁ ማለት ነው። ይሄ ፌክ የሆነ ሬጂስትሪ ኤዲተር መሰጠት ይችላል ማለት ነው ይሄኛው ነገር። ስለዚህ እናንተ በቀጥታ እዚህ ጋር ገብታችሁ ቼክ ስታደርጉ ያንን ነገር ታዩና አምናችሁ ትገዛላችሁ ማለት ነው። ይሄን ነገር እንዴት ነው በዚህ ነገር እንዳትበረበሩ ራሳችሁን እንዴት ነው ፕሮቴክት የምታደርጉት የሚለውን ነገር ደግሞ ሁለት መንገድ ላሳያችሁ። የመጀመሪያው መንገድ እዚች ኮምፒውተራችሁ ጋር ትመጡና ዊንዶ ምልክትና አርን ከነካችሁ በኋላ ራን ዊንዶ ያመጣላችኋል። እዚች ጋር DXDIAG ብላችሁ ጻፉ። ዳይሬክትሪክስ ዲያግኖስቲክ ማለት ነው። ይሄ ማለት ዳይሬክትሪክስ ዲያግኖስቲክ ማለት ነው፣ ወይ ደግሞ ከታች ያለውን ጽሁፍ ማስገባት ማለት ነው። ከዛ በኋላ ኦኬ ትሉታላችሁ። ይሄንን ነው ባሉት። ከዛ በኋላ ይሄንን ይከፍትላችኋል። አሁን እዚህ ጋር ምንም የተለየ ነገር የለውም፣ ሲስተሙን ነው ኢንፎርሜሽን ነው የሚያመጣልኝ። ነገር ግን ኤዲት የተደረገ ከሆነ በሲስተም ኢንፎርሜሽን የሚመጣው እዚህ ጋር አይመጣም ማለት ነው። በብዛት ብዙ ጊዜ ፌክ ከሆነ እዚህ ጋር ትክክለኛውን ነው የሚያመጣው። ኤዲት የሆነም ቢሆን እዛኛው ጋር እዚህኛው ጋር i7 እያለ እዚህ ጋር i5 ሊሆን ይችላል ማለት ነው በትክክል። ስለዚህ እዚህ ጋር ፕሮሰሰር ይላል፣ ይሄው i5 8ኛ ጀነሬሽን ሲፒዩም ራሱ ነው ማለት ነው። በዚህ መንገድ አንድ ቼክ ማድረግ ትችላላችሁ። ሌላውና ቀላሉ ወይ ደግሞ አሪፍ ብዬ የማስበው ሌላው መንገድ ግን ኮምፒውተራችሁን ሪስታርት ማድረግ ነው። ሪስታርት ስታደርጉት የውሸት ወይ ደግሞ ፌክ ሬጂስትሪ ከተሰጠው ኤዲት ከተደረገ ያ ነገር ምን ያደርገዋል? ሪስታርት ሲሆን ያን ነገር ሉዝ ያደርጋል ወይም ደግሞ ወደ ነበረበት ሪሴት ያደርጋል። ስለዚህ ሪስታርት አድርጋችሁ ኮምፒውተራችሁን መልሳችሁ ቼክ ስታደርጉት ራሱን ያመጣላችኋል ማለት ነው። በዚህ መንገድ ራሳችሁን ፕሮቴክት ማድረግ ትችላላችሁ። ሌላው ደግሞ መሸወድ የሌለባችሁ በልጥፍ ነው። ያው በዚህ ነገር ብዙ ሰው ይሸወዳል ብዬ አላስብም። ነገር ግን ኮምፒውተራችሁ ጋር ያለ ልጥፍ ይኖራል፣ ብዙ ጊዜ ልጥፍ ይኖራል እና ለምሳሌ ኮር i5 8ኛ ጀነሬሽን ምናምን ብለው ይለጠፋል እና ይሄንንም የውሸት ልጥፍ የሚለጥፉ አሉ። ይሄንንም እንግዲህ በዚህ ነገር እንዳትሻወዱ ውስጥ ጋር ገብታችሁ እስካላያችሁ ድረስ ማለት ነው። በእርግጠኝነት በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ ጋይስ። ይህንን ቪዲዮ ይጠቀማል ብላችሁ ለምታስቡለት ማንኛውም ሰው ብትልኩለት በእርግጠኝነት ያተርፍበታል። እናንተም ደግሞ ይህንን ነገር አይታችሁ ኮምፒውተር ብትገዙ ሴፍ ናችሁ ማለት ነው። እንደዚህ አይነት ቲፖችን እንደዚህ አይነት ትምህርቶችን በየጊዜው ወደ እናንተ የማድረስ ስለሆነ ሜክ ሹር የዩቲዩብ ቻናል የቤተሰብ መሆናችሁን፣ ስለዚህ ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በቀጣይ ቪዲዮ መለሳለሁ ማለት ነው። ማንኛውንም ያልገባችሁን ጥያቄያችሁን ደግሞ ኮሜንት ጋር ማሳወቅ እንዳትረሱ። እስከ ቀጣይ መልካም ጊዜ